በርዜናም የአሜሪካና ኢራን የድርድር መድረክ መፍረሱ ተሰምቷል። ኢራን የአሜሪካን ሐሳብ በጥፊ መታጥለዋለች። ለሚመጣው ሁሉም ዝግጁ ነኝ ስትልም በቆራጥነት አስታውቃለች። ኢራን የአሜሪካን የድርድር ሐሳብ እግር ብሉ ያለች ሲሆን ለሚመጣው ማናቸውም ነገር ቀድሞውኑ ዝግጅቴን አጠናቅቄያለሁ በማለት የማያዳግም አቋሟን በድፍረት አስታውቃለች። አሜሪካ ለኢራን የኒውክሌር ፕሮግራምሽን ሙሉ በሙሉ አቁሚና የጣልንብሽን ማዕቀብ ሙሉ በሙሉ እናንሳልሽ የሚል ሐሳብ አቅርባ ነበር። ኢራን ግን ይህንን ሐሳብ አንኮታኩታ በመጣል እስራኤል እስከ አፍንጫዋ ታጥቃ እየኖረች እኔ የማልታጠቅበትና ራሴን የማልከላከልበት ምንም አይነት ምክንያት የለም ስትል አጣጥለዋለች። ጉዳዩን ይበልጥ አወዛጋቢ ያደረገው ደግሞ ኢራን ከሰሞኑ ከእስራኤል የኒውክሌር መርሃ ግብር ጋር የተያያዙ እጅግ ወሳኝና ሚስጥራዊ መረጃዎችን ሰባብራ መውሰዷ ነው። ይህ መረጃ የአውሮፓ ሀገራት በድብቅ የእስራኤል የኒውክሌር መርሃ ግብር ዋና አስታጣቂዎችና ደጋፊዎች መሆናቸውን ያጋለጠም ነው ተብሏል። የሚገርመው እነዚሁ የአውሮፓ ሀገራት ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ቀን ከሌት ከፍተኛ ጫና ከሚያደርጉት ቀዳሚዎቹ መሆናቸውና ኒውክሌር ከዓለም ገጽ ይጥፋ እያሉ የሚሰብኩ መሆናቸው ነው። የፋርሶቹ ኢራን ይህንን የአውሮፓውያንን ድብቅ ድጋፍ በማጋለጥ ግብዝነታቸውን ድሮም ማውቀዋለሁ አይነት ምላሽ ሰጥታቸዋለች። ይህ በእንዲህ እንዳለ ዓለም አቀፉ የኒውክሌር ኃይል ተቆጣጣሪ ኤጀንሲ ዛሬ ባወጣው መግለጫ ኢራን የእስራኤልን የኒውክሌር መረጃዎች ሰብራ መውሰዷን አረጋግጧል። በተለይም የእስራኤል የሶሬቅ የኒውክሌር ምርምር ማዕከል መረጃዎች ሙሉ በሙሉ ተጠልፈው መወሰዳቸውን የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ አረጋግጠዋል። የኢራን የድርድር ሐሳቡን ውድቅ ማድረጓን ተከትሎም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአስቸኳይ ለፕሬዝዳንት ዶናልድ ትራምፕ ስልክ በመደወል ኢራንን የምንመታበት ትክክለኛው ሰዓት አሁን ነው እንዳሉት ተሰምቷል። ፕሬዝዳንት ትራምፕ በበኩላቸው ሁሉም አማራጮች በእጃችን ናቸው በማለት ምላሽ ሰጥተዋል። ይህንን ተከትሎም የእስራኤል ጦር ከፍተኛ አመራሮች ኢራንን በማጥቃት ዙሪያ ለመምከር ዛሬ በድብቅ አስቸኳይ ስብሰባ የተቀመጡ ሲሆን የስብሰባው ይዘትና ውሳኔ በማንኛውም ሚዲያ እንዳይዘገብም ጥብቅ እገዳ ተጥሏል። ኢራን በበኩሏ ከእስራኤልም ሆነ ከአሜሪካ ለሚሰነዘርባት ማናቸውም ጥቃት ሙሉ ዝግጅቷን ማጠናቀቋን በድጋሚ አውጃም እያንዳንዱ የእስራኤል ወሳኝ ኢላማዎች በዝርዝር ተጠንተው ጠረጴዛችን ላይ ተቀምጠዋል በማለት ጠንካራ ማስጠንቀቂያ ምላሽ ሰጥታለች። በተያያዘም የኢራኑ የበላይ መሪ አያቶላ አሊ ካሚኒ ከኒውክሌር ማበልጸግ መብታችን ፍንክቻ አንልም ሲሉ አስረግጠው ተናግረዋል። የኢራን እስላማዊ ሪፐብሊክ የበላይ መሪ የሆኑት አያቶላ አሊ ካሚኒ አገራቸው የኒውክሌር የማበልጸግ መርሃ ግብሯን በተመለከተ ጠንካራና የማያዳግም አቋማቸውን ይፋ አድርገዋል።